እኔና አንቺ ያለን ቀረረብ አለና እንደው ቪዲዮ ላይ እንኳን ባልመጣ የሆነ ስጠፋ እንኳን የሚፈልገኝ ሰው አለ ብዬ እንዳስብ አንዴ ሁለቴ እንኳን አልደወልሽም። ዳጊ ፍቅርን ያፈቅራታል። እኔ ምን ብያችሁ ነበር? የሆነ ጊዜ ዳጊ ፍቅርን ያፈቅራታል ብዬ ስናገር በምክንያት ነው። ምክንያቱም የሆነ አካባቢ ላይ አስተያየቱ፣ ቀልዶቹ ሲነካት እያንዳንዱ ነገሮች የሆነ ለየት ያለ ነገር አለ። የአይኖቹ አሰነዛዘር ራሱ በጥልቀት ካያችሁ መልእክት አላቸው። እኔ ደግሞ እንደዚህ አይነት ነገር ላይ ወዲያ ነው የሚገባኝ። ከዛ የሆነ ነገር ሸተተኝና ዳጊ ያፈቅራታል ብዬ ስናገር ሰሚ ያጣው ጉሮሮዬ እስኪደርቅ ድረስ እንዴ ተናግሬ ነበር። አልሰማችሁኝም? ይሄው ባለቤቱ ዛሬ በራሱ አንደበት ፍርጥ ዝርግፍ አደረገው። ለአንቺ የሆነ ስሜት ነበረኝ፣ አንቺ ግን ስትቀርቢ ራስሽን ማንነትሽን ደብቀሽ ነው የቀረሽው። ፍቅረኛ እንዳለሽ አልነገርሽኝም። እኔ ደግሞ የሌላ ሰው ፍቅረኛ ጋራ እዚህ ጋር ምን እሰራለሁ ብዬ ነው በቃ መለየትን የመረጥኩት። ቢሆንም ግን ላንቺ ያልነገርኩና ያልገለጽኩልሽ ልቤ ውስጥ የሆነ ትልቁም ነገር ነበረ። አንቺ ግን ከዳሽኝ ብሎ እንግዲህ በጣም ልቡን እንደሰበረችው ውስጡ ላይ የታፈነውን የፍቅር ስሜት እንኳን ሳያፈርጠው አፍርጦ ሳይገላገለው እንደከዳችው በጣም እንዳዘነባት እንደው ብንለያዩም እንኳን አብረን እንደሰራን ብዙ ጥሩ ጊዜያቶችን እንዳሳለፍን አይነት ሰዎች 100K ስትገቢ አክብሬ ስደውል አላነሳሽልኝም። ብዙ ጊዜ ስደውልልሽ አትመልሽልኝም። ከዳሽኝ። ይሄ ልጅ በህይወት አለ ወይ ሞቷል ወይ ምን ሆኖ ነው ማይሰሩ እንኳን ብለሽ ብዙ ጥሩ ጊዜያቶችን እንዳሳለፈ አይነት ሰው እንኳን ሆነሽ አልጠየቅሽኝም የት እንደወደኩኝ። ካንቺ ይሄንን አልጠብቅም። በጣም በዚህ ጎርተሽኛል፣ ከረተሽኛል እና እኔ ዩቲዩብ ላይ ጠንክሬ እንኳን ምሰራው አንቺን አምኜሽ ነው። አንቺ ከጎኔ ስላለሽ ነው። ብደክም በሰነፍ እንኳን ትቆጪኝ ትመክሪኝ ነበረ። ከጎኔ የምትሆኚ አንቺ ነበርሽ። አንቺ ግን ከዳሽኝ። በጣም ልቤ ተሰብሯል ብሎ እንግዲህ ዳጊ የተሰማውን ስሜት ዛሬ በራሱ አንደበት አፈረጠው። ሰላም ሰላም፣ ውድና የተከበራችሁ የማሂቲ ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን። እናንተም በያላችሁበት ዳርቻ ሰላማችሁ ብዝት ይበልልኝ። እንግዲህ ለረጅም ጊዜ ስጮህ ሰሚ ያጣውበትን ጉዳይ ዛሬ እንግዲህ ባለቤቷ መጥቶ አፈረጠው። እናንተ ነገር እኮ ያለቀ ነገር ነው ማለት ምን መፍትሄ የሚመጣለን ነገር አይደለም። ያረግሽው ነገር ገብቶሽ ተጸጽተሽ እንመለስ። ፍቅር ጠጋቡ ማለት አፍንጫዋ ደርሷል። አናቷ ላይ ሁሉ ወጥቷል። አናቷ ላይ ማለት ነው። እዛ አቦጋዝ ጋር የሚባሉበት ታሪክ ውስጥ ከገባች ወዲህ እንግዲህ ምን እንደቀባባት አላውቅም። ተቀይራለች። ምን ቅርቅር ቁልፍለት ታድርጎባት ቁልፍ ታድርጓታል። ፍቅርዬን ማለት አሁን ሰይጣን እየተቀሰቀሰ ነው። ዘርጠጫ ለሰድባት ሁላ ይችላል። ይቀርበሉኝ እንደው ቅመሞች የምሬን ነው። ዳጊ እንኳን በተሰበረ ልብ እንኳን በጣም ነው የሚያሳዝነው። ስታወራ ራሱ ምን ቅርቅር እያደረጋት እየቆለች ደግሞ ዛተችበት እኮ። ከአሁን በኋላ የማድረገው ነገር ላይ ተጠያቂ አይደለሁም። ከዚህ በላይ ምን ታረጊው ነው? ጎዳሹ ውልቅልቅ ስብርብርን ክትክት ታርገሽ ልቡን አደማሹ። ዳጊ በነገራችን ላይ ከዚህ ቀደም በፍቅር ህይወት በጣም የተጎዳና በጣም የሚያሳዝን ምስኪን ልጅ ነውና ይሄ ለሱ ደግሞ አይገባውም። የምር አይገባም። ያስጠላል እኮ ነው ብያቸዋለሁ። ፍቅርዬ እየሰራችበት ያለችው ከና አብርሃም ጋር ያለው እይታው ጥሩ ነው ትሸቀል። ነገር ግን እዚህ ጋር ዳግን መስበር አልነበረባትም። ሌላው ደግሞ ምንድነው ከና ሩታ ጋር ያለው የሥራ ባልደረባነት ለተወሰነ ጊዜ ነው። እሷ እንድትተውን የፈለገችበትን ፓርት ስትጨርስ ከዛ ጫወታ አሽቀንጥሮ ያወጣታል። ከዛን እዚህ ጋር መጣን ልታያዝንብን ነው እንግዲህ ልታያዝንብን ማለት ነው። ስለዚህ ምጥን ያለ እይታ ቢኖራትም ከዳጊ ጋር በፍቅር ብትሰራ ነው የሚሻለው። አብዛኛው ኮሜንቱም ዳጊ ነው የሚለው። በቃ ከሱ ጋር ኮላብ አድርጊ። ምንድነው ኮላብ ነው እንጂ እንደዛ አድርጊ ስሪ። በቃ በፍቅር ምንም ሆናችሁ ነው ከዳጊ ጋር ነኝ። ኮሜንትም አንብቢ። በጣም ያስጠላል። የዛሬ ደግሞ ዳጊ ቤት ያለው ኮሜንት ባለፈው ሄርሜላ ላይ የተጠቀመችው ቃላት ነው እንዴት እንደሚያስጠላ። ለገንዘብ ብለሽ ክብርሽን አትጪ፣ እኛንም አታዋርጂን። እኔ ሰይጣኔ የተቀሰቀሰ ነው። ሰይጣኔ ከተቀሰቀሰ ቶሎ አይበርድም። እኔ ሰይጣን ከተቀሰቀሰ ማለት ነው ስደቢ ነው የሚለኝ። ሰይጣኔ ሲቀሰቀስ ስደቢ ነው የሚለኝ። ስለዚህ አብሱላላ ፍቅር ማለት ነው አደባን ገዝታ ራሷን ሰብስባ ዳጊን ይቅርታ ጠይቃ ወደ ቀድሞ ህይወቷ ተመለስ። የማንም መሳቂያ መሳለቂያ አታድርጊኝ። እኔ መሮኛል። ነገ ደግሞ ያንቺንና ልጅሽን ቪዲዮ ቲክታክ ላይ እየዘቀዘቁ ሲወጡ በአንቺ ጥፋት ምክንያኛ መተን እንፋለም እንዴ? ተይ እንጂ ፍቅርዬ። በአረብ ሀገር ኑሮ
ሙቀቱም እያቃጠለን ነው እኮ አለቀን በሙቀቱ እንተዛዘን እንጂ ሌላ ትኩሳት አትፍጠሪብን። ሌላው ደግሞ ምንድነው ለምንድነው 100 ኪሎን ያላከበረችው? ለምንድነው ከናብርሽ ድራማ ማትጡ? በቃ ተሸቅል ብለን ፈቅደን ነበር፣ ግን አሁን ሐሳቤን ቀይሬያለሁ። አድርሱላት። ምክንያቱም ኮሜንት በጣም ነው የሚያስጠላው። ኮሜንት ላይ እስቲ ቤቷ ገብታችሁ ኮሜንቱን አንብቡ። ስድብ ነው ሁሉም ኮሜንቷ። በቃ የሚያስጠላ ቃላት ነው፣ በጣም የሚያስጠላ ቃላት ነው። እኔ በቃ ዳጌ ቤት ገብቼ ኮሜንቱን አላየሁም፣ ፈርጥጬ ነው የወጣሁት። አስፈረጠጠኝ ኮሜንታቸው ማለት ነው። እና ክብር ነው የሚቀድመው፣ ከገንዘብ ክብር ነው የሚቀድመው። አዎ ከገንዘብ ክብርሽን ጠብቀሽ ነገ እንዳታለቅሽብን መተሽ ማለት ዛሬ ቆለጥ መስመስ አድርገሽና ነገ ደግሞ መተሽ እንዳታለቅሽብን ስነ ስርዓትሽን ጠብቀሽ በገዛ ቤትሽ ላይ መተሽ ስሪ። ለምን 10,000 ሰው አያዩ? በቃ አለቀ። ክብር ነው የሚቀድመው። ቆለስለት ታተበ ጥጋቡ አፍንጫሽ ላይ ደርሷል። በቃ ላንቺ ልክሽን የሚያስገባ ሰው ነው። እንደው ዳጊ የጥሏት መሄዱ ጆሮ እንደውም በጥፊ አጮላትም ነበር፣ ወደ ራሷ ትመለስ ነበር። አንዳንዴ ሴቶች ማለት ነው ከልክ በላይ ነፃነት ሲኖራቸው ይጨማለቃሉ። እንዴት ነው ስትናገር ራሱ ምን ቅርቅር ልት እያላት በቃ እያመናጨቀችው ሲያወራ እንኳን አትጠብቀውም። ሙጢ ማለት ነው። እቺ ሙጢ ምን ታመላስ እናደኛለች። አሁን ዛሬ ልሰድብም እችላለሁ። አፎ በሉ ይቀመሞች። ሌላው ምንድነው ካሁን በኋላ ለማድርገው ነገር እኔ ኃላፊነት አልወስድም አለች። ምን ልታረጊ ነው? ከአብርሽ ጋራ ምን ልታረጊ ነው? የማስቀናት ሙድ ካራክተር ልትጫወቺ? ከዚህ በላይ ምን ሊሆን ነው? በቃ አንዴ እኮ ተጎዳ ልብ፣ አንዴ ነው የሚጎዳው። በየቀኑ አይጎዳም። በቃ አንዴ ይጎዳል። ይህ ችግር የለውም። ዳጊነት አይዞን። እንግዲህ ፈጣሪ የልብህን አይቶ ይካስ። የኔ ቆንጆ ታሳዘነኛለህ የምሬን። እስቲ ቪዲዮን አይተን እንመለስ። እኔ እየሰደብኳ ነው ካሁን በኋላ ማሮች ቪዲዮ መሰራው በፍቅር ማለት ነው። ፍቅርዬ ስነ ስርዓቷን ይዛ ከዳጊ ጋር ካለች እያጥረገረኩ ነው መሰርባት። ተለይተሽም የሚያኮራ ደረጃ ላይ ማርለሽም የሚያኮራ ቦታ ላይ ማርለሽም መርመጥመጥ ላይ ነሽ። ምንም ትልቅ ነገር እየሰራሽ አይደለም።